እግዚአብሔር ሁል ጊዜ አዲስ ነው ነው። እግዚአብሔር ሁል ጊዜ አዲስ ነው፣ አያረጅም። ይሄን ባህሪውን በዚህ ባህሪው ደስ እያላችሁ አመስግኑት ነው። እግዚአብሔር ባህሪው አይለወጥም፣ ሁል ጊዜ አዲስ ነው። ይሄ ማለት ምን ማለት መሰላችሁ? ለምሳሌ እኛ እንወለዳለን። ተወልደን እስከ 5 ዓመት አካባቢ ፊታችን ደስ ይል ነበር አይልም? አይልም ይላል። እስቲ የሕፃናትን ፊት ይውት፣ ደስ አይልም ይላል። በጣም ነው ደስ የሚሉት። ከዚያ በኋላ እየተሰለቸ ይመጣል ፊታችን ማለት ነው። እያደግን ሲመጣ እየተሰለቸን ይመጣል። ደግሞ ይሄ ወጣትነት ምናምን የሚባለው ደግሞ ሲባል ትንሽ መወደድ ይጀምራል ይመስለኛል። ከዚያ በኋላ ግን ደግሞ እየተጨማደደ እየተሸበሸበ አይን እየቀላ ነጭ የነበረው እኮ ነው እንትን እየተሸበሸበ ወገብ እየጎበጠ ንግግር እየጃጃ ሐሳብ እየተሳሳተ እየተሰለቸ ይመጣል። ስናረጅ ልጅ አያዳምጠን። ይሄ 40 ዓመት 30 ዓመት 40 ዓመት 50 ዓመት የሆነው ሰው ሲናገር ዝም በሉ የሚባለው ሰውዬ 70 ዓመት ላይ ሲናገር አይዋ ደግሞ ዝም ብለህ ነው ይባላል ማለት ነው። ዝም በል አንተ ዝም በል ይባላል። ይሰለቻል ማለት ነው። እግዚአብሔር ግን ትናንት ቢናገር፣ ዛሬ ቢናገር፣ ነገ ቢናገር እሱ ምን ጊዜም አዲስ ነው። በዘመኑ እርጅና የለበትም። አልቦ ርሳን በውርዛዊሁ የሚለው ኤጲፋኒዎስ ስለዚህ ነው። በቀዳማዊነቱ በጎልማሳነቱ በእግዚአብሔር እርጅና የለበትም። አልቦ ጽልመት ውስተ መክፈልታቲሁ በባህሪው ጨለማ ጨርሶ የለበትም። እግዚአብሔር የማይሰለች ወጣትነቱ ተወዶ ጎልማሳነቱ የማይሰለች፣ ጎልማሳነቱ ተወዶ ሽምግልናው የማይሰለች እግዚአብሔር ወጣትነት፣ ልጅነት፣ ሽምግልና የሌለበት እንዳኖሩት የሚገኝ ሁልጊዜ በባህሪው የሚኖር መለወጥ የሌለበት ባህሪ ያለው እሱ እግዚአብሔር ነው።